ተረዱኝ። መቀበል አልቻልኩም። ኤመን ዘግቼ ነው ያለሁት እዚህ ውስጥ። እንደዚህ ዳቦ ትሰጠኛለች እና ሐኪም ቤቱ ሰጅኝ አስመረመረኝ። ከዝናት ቢያለችኝ ተው እንጂ ተረዱኝ። የልጄ ብቻ ቦታ አድርጉልኝ። የኔ ችግር የለውም። ፕሊዝ ሰላም፣ እንደዚህ አትሁኝ። ካልሆነ ወደ ሀገርሽ ተመለሽና ጸበል ተቀብለሽ ወደ ራስሽ ተመልሰሽ፣ ካልሆነ ሌላ ሀገር መሄድ ይቻላል። እየሰማሽ ነው አይደል? ሰማለሁ እኮ አንቺ ለልጅሽ ካልኖርሽ አንቺ ቤተሰቦቼ ጋር ትሂድ፣ እኔ ከሞትኩም ካለ ቤተሰቤ ውሰዱ ምናምን። የትኛው ቤተሰብ ነው አንቺ ያላሰብሽላት ልጅ ሊያስብላት የሚችል? በራሴ በኩል አልፈልጋቸውም እኮ በዛ በኩል አንቺ የገዛ ልጅሽን ካላሰብሽላት እነሱ ምን ብሎ ነው የሚያስቡላት? አንቺ ነሽ በደንብ ጠንከር ማለት ያለብሽ እዚህ ቦታ ላይ። እየሰማሽ ነው አይደል? በቃ ጭንቅላቴ የለኝም። በቃ ተረዳኝ። ሁሉም ነገር ያልፋል። እሱ ጀስት አንቺ ራስሽን ማረጋጋት አለብሽ። እንደዚህ አትሁኚ እባክሽን። ከቅድም ጀምሮ እያለቀስሽ ነው። ትናንትና እንደዛ ላይቭ ላይ መጥተሽ አለቅሰሻል። ከላይቭ በኋላም የምታለቅሽ ነሽ። ስለዚህ እባክሽን ራስሽን ጠብቂ፣ ተረጋጊ። በሰው ሀገር ነው ያለሽው። ትንሽዬ ብትታመሚ መርፌ ወቅቶ ነው ሆስፒታል የምትተኚው። ስለልጅ ሻለሽ አይደለ? በቃ ተነካው ታቡ ብትደው ብትይ ትክክል አይደለም። አሳብዶኛል። በቃ አልቻልኩትም። እኔ የልጄ ቦታ ካረጋችሁ የኔ አትጨነቁ። ብትመጣስቡ ችግር የለውም። ብቻ እሷ ቦታ ኖራት ለብቻ እናቴ አምጥታኝ እዚህ ኖሬ እንዲያረገችኝ እንዳትለኝ በቆመ ቦታ ብቻ በእጁ ጅልኝ ነው። አንቺ እርጉዝ ሆነሽ ላስቸግርሽ ፈልጌ አይደለም። ችግር የለም። አንስቶ የውጭ ሀገር ስልክ ስለሆነ ነው መሰለኝ ዘጋብኝ። ሻለሽ አይደለ? በቃ ተነካው ታቡ ብትደው ብትይ ትክክል አይደለም። አሳብዶኛል። በቃ አልቻልኩትም። እኔ የልጄ ቦታ ካረጋችሁ የኔ አትጨነቁ። ብትመጣስቡ ችግር የለውም። ብቻ እሷ ቦታ ኖራት ለብቻ እናቴ አምጥታኝ እዚህ ኖሬ እንዲያረገችኝ እንዳትለኝ በቆመ ቦታ ብቻ በእጁ ጅልኝ ነው። አንቺ እርጉዝ ሆነሽ ላስቸግርሽ ፈልጌ አይደለም። ችግር የለም። አንስቶ የውጭ ሀገር ስልክ ስለሆነ ነው መሰለኝ ዘጋብኝ። ልለጥፍልህ እዚህ ላይ አይ ትልኪልኛለሽ በውስጥ አሁን እዚህ ላይ ዋትስአፕ ያለ ትልኪልኛለሽ። አሁን የት ናት ልጅሽ ያለችው? መልኳ የምትመስለው እሱን ነው። ይሄ ብቻ ነው የምትመስለኝ። ሳትዋሺ እኔ አልዋሽም። እንዲህ ፍርድ ቤት ቆመን እኮ ያውቃል እኮ ቁርጥ አንቺን ነው የምትመስለው ወይስ አንቺን ነው የምትመስለው ወይስ ይሄ ትመስለኛለች? ይሄ ሁሉ የኔ አይደለም። በቃ የራሱ እሱ ነው የምትመስለው። እሱ እኮ ግን አሁን ለምሳሌ መልክ በማወጣች መልክ ብልጥነት ራሱ በሱ ነው። ብልጥነትን በሱ ነው የወጣች፣ መልክም በሱ ነው የወጣች። ግን እቺ አፍንጫ ብልጥነት ይሻላታል። እንዳንቺ አሁን ከምታለቅስ ይሻላታል። ያው የነገ ልጆች እኮ እንደዚህ መሆን አለባቸው። አዎ እንደዚህ ሁሉም ነገር ራሱ ነው። አፍንጫ ብቻ ነው ያለችውን ዘነበ ወርቅ ነው። ዘነበ ወርቅ እሱ ስንት አመቱ ነው ሰውዬ? ኧረ ሰውዬ አትበይው፣ ልጅ ነው። ወደ 40 ይሆናል እሱ፣ ከዛ በላይ ይሆናል እንዴ። ሰውዬ እና ሰውዬ ነው የምትይው? ስሙ ሰውዬ ነው የምትይው? አዎ እንደዛ ነው የምልህ እንዴ። አይደለም ሰውዬ። አይ 40 አመት እኮ ገና ምንም 40 አመት። እኔ አሁን እስቲ አሁን እኔ 40 አመት አሁን ሰውዬ ይባላለኝ? እስቲ ከዛ እኔ አሁን እስቲ ሰውዬ ይባላለሁ? አላቅም፣ ግን እንደዛ ነው ሁሌ የሚጠቀመው ይሄንን ቃል ነው። እኔ አይ ስም ስትጠሪው በማን ትጠሪዋለሽ? በስሙ አልጠራም። እኔ የሆነ ነገር ቢፈልጉ እንኳን እንዲህ አድርግለት ብዬ ነው የምናገረው እንጂ እንደዚህ ስም ጠርቼ አላወራውም። ለምን?
አቶጂ አትዋደድ አንስማማም። እዚህ ላይ የከተተኝ እኮ እሱ ነው። ከከተተኝም በኋላ አውጣኝ። ቆይ አይደለም መክተቱ ሳይሆን እኔ ለምሳሌ ይኸውልሽ አሁን በሱ ቦታ ብሆን በየቀኑ ለምሳሌ እንደዚህ እያረግሽ እንደዚህ እየሆንሽ እንዴ ሁሉም አሁን ወንዶች ሁሉም ሰው መረጋጋት ይፈልጋሉ፣ ጥሩ ነገር እንዲሆን ይፈልጋሉ፣ ሰላም እንድታወሩኝ ይፈልጋሉ። እንዴት ነው ከዛ እንዴት አመሻ አሁን ለምሳሌ እንደዚህ ሁሉ ጊዜ ጭቅጭቅ የምታደርጊ ከሆነ ሁሉም ሰው ይሸሻል። ማንም ሰው እንኳን አይደለም እኔ አሁን በጣም ከዛ ይዛም ገብቼ በቃ እናቴ በቃ አባቴ ስለሚጨቀጭቃት በሱ ስለሚሳደባት ከፋትና በቃ ሂጂ እኔ ላሳድግልሽ አለች። በቃ አንድ አመት ያይልኝና እኔ መጥቼ ወስዳታለሁ ሆና ነገር አስተካክዬ ብዬ እሷ ላይ ትቼ ወደ አዲስ አበባ መጥቼ ስራ ፈላልጌ ገባሁ። ገብቼ እኔ ጋር መጣች። ወንድሜ ይዞልኝ መጣ። እቺ ልጅ ይዞልኝ ሲመጣ አልፋታሽም አለችኝ። ከማንም ሰው አልኖርም ብላ እምቢ አለች። እሪ አለችኝ። ከዛ እሺ አልኩትና መከሰስ የሄድኩት ፍርድ ቤት አለ እያወኩ ለምን ይቃጠላሉ ለብቻ ያልኩትና ክስ መሰልኩበት። ጓደኞች ራሳቸው ምስክር አረኳቸው። ከዛ እንደዛ ያረጉት ይዛ ቆመው ሊመሰክሩ አንዱ ሲቀር ፍርድ ቤቷ ታስራችሁ ትመጣላችሁ ብላ ተቆጣቻቸው። ስትቆጫቸው ይሽ አለና በሆቴል ለቀን ተኝቶ እኔ እንዳላገኝ በጋዜጣም ተጠርቶ ማለት ነው እኔ እንዳላገኝ አቅም እንደሌለኝ ብር እንደሌለኝ ሜክሲኮ ነኝ ያኔ የሚሰራው ወደ ቦሌ ጋር መሄጃ ታስክ ስለሌለኝ ምንም ስለሌለኝ ለሊት ቀን ለጥ ብሎ ተኝቶ ማታ ወጥቶ ይዝናናል ከቤልዲ ሲመጣ። ከዛ ይጠቁመኛል፣ የሆቴል ቤት ይጠቁመኛል። የሆቴል ቤት አላገኘውም። እንደዚህ እያልኩ ወደ ዘመኛ ጠጋብዬ ነበር ማድረው እሷን ይሻት ማለት ነው። እንዳትሆነ ነገር እንዳትሆንብኝ እንደዛ ያልኩ አንድ ቀን በቤቴ ወይም ችግር አለ ልታገናኝኝ በቃ እኔ ሊሞት እንደ ያልኩት እና ወጣሁ ከቤት 4 ሰዓት ወጣሁትና 6 ሰዓት ተኩል መጠጥ ቤት ቁጭ ብሎ ያዝኩት ሀቢባ እየከሰስኩ ያለ ፍርድ ቤት አሳይኝ ነው የሚለኝ። ፖሊሶቹ ማሳየኝ ቤት ነው የሚሉኝ። ከዛ ቁጭ ብሎ ሲጠጣ አገኘሁትና አለቅም ብዬ ይዤ ፍርድ ቤት ሄድኩት። ፍርድ ቤት ሲሄድ በቃ ሰጣታለሁ ብሎ ቃል ገብቶ ወጣ ነው። ስንወጣ አይሰጠኝም። በቃ ምን ልበልሽ የማይወራ ነገር አለኝ። ያ ይጠቀማልና እኔ አልፈለኩትም። በቃ ብሩ ስጠኝና ልጅ ቀን አዝናናት ብዬ ተናገርኩት። አልሰማም አለኝ። አልሰማም ሲለኝ ከትንሽ ወንድሜ ጋር ተመካክሬ ወደ ሱዲ መጣሁልሽ። በቃ አልፈልገውም ራሴን አሳድጋታለሁ ብዬ ወደ ሱዲ ሲመጣልሽ ሌላ ነገር ጭንቅላት የሚነካ የሴት ሞራል የሚነካ ይወረውርብኛል። የቻልኩ እናቴ ነበረች እንዲህ ይለኛል እኮ ሲለ አይዞሽ ያልፋል ወንድ እንዲህ ነው እኮ እያለች እናቴ ነበረች የምታባብለኝ ማለት ነው። ከዛ እንደዛ ተፈጥሮልሽ አሁን ከመጣሁ በኋላ ወደ እዛ ጭቅጭቅ ሲሰማ ልጄ ወደ ወንድሜ ቤት ወሰድኩት። ከዛ እነሱ እንዳይጋጩብኝ ብዬ ማጣቴ ያልቀራ ማለት ነው እናቴ። ከዛ ወሰድኩት ወስጄ ወንድሜ ጋር አረኩት። ወንድሜ ጋር ሳረጋ ልጄ ከኔ አይደለም ከሷ ነው አይደል? ከዛ ወንድሜ ቤት ሲወስድልሽ የወንድሜ ሚስት ልጄን በደለችብኝ። ፊቷ ላይ ነው የማውቀው። እኔ ማስቲካ እንደዚህ ሲበላ ቁጭ ብዬ እንጀራ አስጠጭኝ ትለኛለች በቪዲዮ ሳወራት። ከዛ ወንድሜን በቃ ለብቻ ከራይቼ ላኖራት ምንድን ነው የማደርገው? በቃ አልፈልግም ልጄን ስጠኝ አልኩት። እሱ ከዛ ማዘሪም ነሳዊ ማወርን ነው ጣልቃ ገባችና እንዴት እንዲህ ይሆናል? ወደ 100,000 ብር ጨርሻለሁ ማለት ነው ስገባ ይሄ ሁላ አርጋ ልጄ እንዴት ልጇ ከዛ ትወጣለች ብላ እናቴ ይከፋታል። ከዛ ተጣላ ነው። ከዛ ደወልኩለት ያንን ልጃችን ተጎድታለች ሂድና ውሰድልኝ እስቲ ልጅህ ናት አይደለ ወይም የኔ አይደለችም በለኝ ዲኤንኤ እናድርግ ውሰድና እቺ ልጅ አንተ ጋር ትሁን በቃ ከቤተሰብ ጋር እኔ አሞኛል በእናቴ ላብድ ነው ብዬ ደውልለታለሁ። የራስሽ ጉዳይ ተወጪ እንደወለሽ
ተወጪ ያለኝ ዳር አካባቢ። ከዛ እዚህ ጋር እኔ ራሴን ማጥፋት ሲሞክር ሴትዮዋ ቢሮ ደውላ እንዲህ ልትሆንብኝ ነው ብላ ስታወራቸው ምንድነው የምትፈልጊ ሲሉኝ ልጄ ተበድላብኛለች አስተካክዬ ልምጣ ብዬ 5 ቀን አቢባ ተፈቅዶልኝ ከወንድሜ ቤት ወስጄ ባዳ ምንም ያላቃቸው እነሱ ጋር ሰርቼዋለሁ ስራ ብቻ እዛ ጋር አስቀምጬ በቃ ልረፍ ከቤተሰቤም ጭቅጭቅ ከሁሉም ብዬ ባዳ ጋር አላቃትም። ኤርትራዊ ናት ዝም ብዬ ስራ ሰራለሁ እንጂ አንስቻት እሷ ጋር አድርጌ ከኔ የሚያስፈልገኝ ያደርጋለሁ። ሰራተኛ ቀጥረዋለሁ። እንደዚህ ልጄ ትምህርት ቤት አስገባዋትና እንደዚህ እየተማረችልኝ ነበረ። ከዛ በመሀል አሁን እናቴ ራሱ አርብ ልጄ ጋር እንደምትመጣ ሮብ ቀን ብር ገብቶለት እሷ እሑድ ራሷን አጠፋች ተባልኩት። ቅዳሜ ሮብ አርብ አወርቻት እሑድ ራሷ አጠፋች ተብሎ እሑድ ራሷን እያጠፋች ሰኞ ተደወለልኝ። ሲደወለልኝ እናቴ እናትሽ ድንገርሽ የሌለ ጭቅጭቅ ስላለ ነው ብዬሻለሁ እኮ። ታማ አይደለም ጫና አለ ቤታችን። አቢባ እናትሽ ራሷን አጥፋ ነው እንደ ሞተችው? እናት አደራ ስለምወዳት ነው አቢባ ጋር አድርስኝ ያልኩት። በቃ በደንብ ስሚኝ እሺ። ሁላችንም አንቺ ያለፍሽበትን መንገድ አልፈነዋል። ያው ብዙ ሰው አያውቅም እንጂ ልብስ ሸፍኖት ብዙ ነገር ማለት ነው። እኔም ልጄም ልናወራሽ ነው እዚህ ጋር የተቀመጥኩት። እኔም በአንድ ወቅት እንዳንቺ ስደተኛ ሆኜ ልጅ እኔ እናት አባት የለኝም፣ ቤተሰብ የለኝም። የማስቀምጥበት ቦታ ስለሌለኝ ኮሜንት ላይ ጽፌላችሁ ነበረ። ጓደኞቼ ጋር አንድ ባዳ ላይ ነበረ ትቼ የሚሄደው የነበረው የናዝሬት ህዝብ ያውቃል። እኩያ ጓደኞቼ ጋር ትቼው ነበረ የሚሄደው። እንደውም ያንቺ ልጅ 5 ዓመቷ ነፍስ አላት፣ ያንቺ ልጅ ማለት ነው። እኔ ገና በ2 ዓመቱ ነው ሀቡ ስደት የጀመርኩት ማለት ነው። ይኸው ሳሚያውን 18 ዓመት ሆኖታል። እሱም አጠገቤ ሆኖ ታይዋለች። ምናልባት ተስፋ ክሎናት ብዬ ነው። ምክንያቱም ተስፋ አትቁረጪ። በመጀመሪያ አንቺ ስትቆሚ ነው ልጅሽን ማዳን የምትችይው። ልጄን ለማን ነው የምትሰጡት? ልጄን ላከሌ ልጄን ለእንትና የሚባል ነገር የለም። ወንድ ልጅ አንዴ ከሄደ ሄደ ነው፣ በቃ አለቀ። ልጅሽ ግን ያንቺ ኃላፊነት አለባት፣ የእናትነት ኃላፊነት አለብሽ። ልጅሽ ከዚህ በኋላ ማንም የላትም። ይኸውልሽ እናት ከሌለ አባት ከሌለ ልጅ አይፈለግም። አባት አይፈልግም ብሎ ካሰብሽ ደግሞ ለልጅሽ መኖር አለብሽ። እኔ አሁን መተሽ መረጋጋትሽን እደግፈዋለሁ። እኔ በአንድ ወቅት 2007 ላይ ቤይሩት ላይ ብዙ ሰው ያውቃል ማለት ነው። ከርመዘይቱን አካባቢ ብዙ ሰው ያውቃል። እኔ ልጄን ጓደኛዬ ላይ ትቼ ነው ካሊብ የወጣሁት ማለት ነው። ጓደኛዬ ላይ ትቼ ወጥቼ ልጅ ጓደኛዬ ብር ካላክሽ ብላ 1 ዓመት ነው የበዘበዘችኝ። ቅርብ ጊዜ ነው በዌስተርን ዩኒየን የላኩትን ገንዘብ ሪሲቱን የጣልኩት ማለት ነው። 1 ዓመት ልጄን ኪድናፕ አድርጋው ወደ ሌላ ሀገር ሁሉ ጠፍታ ለ3 ወር ድምፁን ሳልሰማ በጣም የተቸገርኩበትን በሃይማኖት አባቶች ፊት አስምዬ የሰጠዋትን ልጄን እንደዚህ ተጫውታብኛለች። ግን እግዚአብሔር ቸር ነው። እዛው ሆኜ መዳሜ ልክ ያንቺ መዳም እንደውም ጥሩ ነች። ያንቺ መዳም እንደውም ሂጂ አስተካኪ ምናምን እያለችሽ ነው አይደለ? የኔ መዳም ግን ኮንትራክሽን ሳጨርሺ አትሄጂም ብላይ ማለት ነው። እዛ ሆኜ በማቃቸው ሰዎች እማቃቸው ናዝሬት ላይ ማለት ነው አቶ ጫላ ይባላል። ለሱ ውክልና ሰጥቼው ልጄን ኢትዮጵያ እስከምገባ ድረስ ከሷ በህግ ተቀብለው እነሱ ጋር እንዲያስቀምጡልኝ አድርጌ 2009 ላይ ኮንትራቴን ጨርሼ ወደ ሀገር የገባው። ዛሬ እኔና ልጄ እግዚአብሔር ይመስገን